በጣም ተጨንቀሻል አይደለ? ኑሮ አስተልጦሻል። የመኖር ትርጉሙ ራሱ ግራ ገብቶሻል አይደለ? በቃ በጣም ግራ ገብቶሽ እዚህ የመኖሬ ትርጉሙ ምንድነው? ራሴን ባጠፋት ፈጣሪ ምን አድርጌው ነው እንደዚህ ያደረገኝ እያልሽ ነው አይደለ? ፍቅረኛሽ ትቶሻል፣ ወዳጆችሽ ትተውሻል፣ ዘመዶችሽ ሁሉ ተልተውሻል፣ ርቀውሻል፣ ብቻሽን ነሽ አይደለ? በዚህ ሰዓት ማንን ነው ከጎንሽ ማድረግ የነበረብሽ? ፈጣሪሽን። አንቺ ግን ፈጣሪሽን ራሱ እያማረርሽ ነው። ምን አድርጌ ነው እንደዚህ ያደረገኝ ያልሽ ነው። ለምን ተማርሪያለሽ? እመኚ፣ ለፈጣሪ ሁሉን ነገር አንተ እንደፈቀድከው ይሁን እንደፈለግህ አድርገው ብለሽ አሳልፈሽ ከሰጠሽ ያኔ ነው ህይወትሽ የሚለወጥ። በነገራችን ላይ ፈጣሪ ወደ ጥሩ ነገር ሊወስድሽ ሲፈልግ መጀመሪያ በመከራ ነው የሚፈትሽሽ። መከራውን ማለፍ ከቻልሽ ያኔ ነው ወደ ጥሩ ነገር የሚወስድሽ። አሊያ ግን ጥሩ ብሎ ነገር የለም። እዩ እስቲ ክረምት በጣም ጭቃ ነው የሚያስጠላ። ወደ ገጠር ብትወጪ ጭቃ በጭቃ ነው እና በዛ ሰዓት እህል ይዘራል፣ ሁሉ ስራ ሁሉ መከራ ነው እና በጋው ሲመጣስ ሁሉም ሰብሎም ሁሉ ይደርሳል፣ ደስታ ነው የሚመጣው። ክረምት ባይኖር ይሄ ደስታ ይመጣም ነበር። ነገር ግን ክረምት ላይ የለፋ ነው ጭቃውን ሁሉ ረግጠን ምን ብለን ያለፍነው ግን በጋ ላይ ጥሩ ነገር ይዞልን መጣ። ልክ እንደዚሁ አንድ እርጉዝ እናት ለመውለድ ሰዓታት የቀራትን እናት እስቲ አስታውሺ። ያቺ እናት ለመውለድ ስትል ደቂቃዎች ሲቀሯት በጣም ነው የምትጨነቀው። ምጧ እየመጣ ስለሆነ ልጇም ሊወለድ ስለሆነ በጣም ትጨነቃለች። በጣም ያመታል። ከዛ በኋላ ስትወልድስ ልክ ከወለደች በኋላ ደስ ብሏት ልጇን እንደዚህ አቅፋ ጎረቤቶቿ ሁሉ፣ ዘመዶቿ ሁሉ፣ ወዳጆቿ ሁሉም ሰው መጥቶ እንኳን ደስ አለሽ ነው የሚሏት እኮ። እሷም ደስተኛ እኮ ነው የምትሆነው። ምክንያቱም በመከራ አልፋለች። 9 ወር ከተሸከመችው ይልቅ እኮ ያቺ ትንሽ ደቂቃ ለመውለድ ትንሽ ደቂቃ የቀራት እኮ በጣም ነው የሚያምር። የምር በጣም ነው የሚያምር። ስለዚህ ያቺን አልፋ ግን በጣም ደስ ብሏት ሁሉም ሰው ደስተኛ ሆኖ እኮ እሷ ጋር ነው የሚያከብሩት ደስታ። ስለዚህ አንቺስ አሁን እየተጨነቅሽ ያለሽው ራሴን ላጥፋ እያልሽ ያለሽው ምናልባት ወደ ጥሩ ነገር ሊወስድሽ ቢሆንስ ፈጣሪ አሁን እንደዚህ የምትሆኚው ፈጣሪ ወደ ጥሩ ነገር ሊወስድሽ ቢሆንስ? አስበሽዋል? አማረርሽው እኮ ፈጣሪሽን አስቀየምሽው እኮ። እንዴት አድርጎ ወደ ጥሩ ነገር ይወስድሽ? እንዴት ይህንን ስቃይ ወደ ጥሩ ይቀየርልሽ? አማረርሽዋ። ፈጣሪሽን አመስግኚ፣ ለበጎ ነው በይ። ይህን ነገር ሁሉ የምታደርገው ለበጎ ነው። ሁሉም ነገር ይስተካከላል። በአንተ እጅ ላይ ነው ሁሉም ነገር። ለአንተ የሚሰንህ ነገር የለም በይ። ያኔ እመኒ፣ ሁሉም ነገር ይስተካከላል። ያለምንም ጥርጥር ሁሉም ነገር ይስተካከላል። በነገራችን ላይ መጀመሪያ ልባችንን እስቲ ንጹህ እናድርገው። ልብሽን ንጹህ አድርጊ። ውስጥ ልብሽ ላይ ቆሻሻ ነገር ይዘሽ ወደ ፈጣሪሽ በጥሩ መንገድ ብትለምኚ መቼም አይሆንም። ምክንያቱም ልብሽ ውስጥ ያለውን ነው ፈጣሪ የሚያየው። ልብሽ ውስጥ ያለውን ነገር ፈጣሪ አይቶ እዛ ልብሽ ውስጥ ያለውን ነገር ነው የሚያሳይሽ። ነገር ግን ልብሽ ውስጥ ንጹህ ነገር ካለ የምታየውም ንጹህ ነገር ነው፣ የምትሰሚውም ንጹህ ነገር ነው። ሁሉ የሚገጥምሽ ነገር ሁሉ ንጹህና የሚያስደስት ነገር ይሆናል ልብሽ ንጹህ ከሆነ። ስለዚህ ልብሽን እንዴት ነው ንጹህ የምታደርጊው? አንቺ የሆነ ሰው በደለሽ ከሆነ ይቅርታ ጠይቂው። እሱ አረገ አላረገ ሌላ ጉዳይ ነው። አንቺ ግን ከልብሽ ይቅርታ ጠይቂው። ሁለተኛው ብዙ ሰዎች በድለውሽ ሊሆን ይችላል። ልክ ዘመዶች ሽርካዎች ሊሆን ይችላል፣ ፍቅረኛሽ ስተውሽ ሊሆን ይችላል፣ ዋሽቶሽ ሸውዶሽ ሊሆን ይችላል። ፍቅረኛሽ እንዳለ ጎረቤቶች ሁሉ ርከውሽ አስተልተሽ ሊሆን ይችላል ለነሱ። ነገር ግን እመኚ አንቺ እነሱን ሁሉ ይቅርታ አድርገሽ ከልብሽ ይቅር ብያለሁ ብትይ ያኔ ነው ወደ ደስታ ምትይ። ያኔ ነው ሁሉ ነገር የሚመለስልሽ። ፈጣሪም ወደ ጥሩ መንገድ የሚወስድሽ ያኔ ነው። በቃ ይቅር በይ፣ ሁሉም ነገር ተይውና ይቅር በይ። ያኔ ሁሉም ነገር ይስተካከላል። እመኒ፣ ሁሉም ነገር ይስተካከላል። በዚህ አጋጣሚ አንድ ነገር ልንገርሽ። አንድ ገበሬ ነበረ። በጣም አቅመ ደካማ ነው። አንድ ልጅ ብቻ ወንድ ልጅ ያለው። አንድ ፈረስም ነበረችው እና ከዕለታት አንድ ቀን ያቺ ፈረስ ጠፋችበት። ሲፈልጉ ሊያገኙ ግን አልቻሉም። ጎረቤት ሁሉ ተሰብስቦ
ምን አለ ፈጣሪ እቺን አንድ ፈረስ እንኳን ባይነሳህ ምን አለ አሉት ጎረቤቶች። እሱ ግን ምን አለ ለበጎ ነው። ፈጣሪ እቺን ፈረስ የወሰደው ለበጎ ነው። ምናልባት እቺ ፈረስ ኑራ ሌላ ማዕት ነገር ይዛብኝ ትመጣ ይሆናል አለ። ፈጣሪን አመሰገነ። ተመስገን ፈጣሪ ሆይ አለ። በነገታውስ ያቺ አንድ ፈረስ 3 ፈረስ ይዛ መጣች። ሁለት ፈረስ ይዛ መጣች። እሷ ጋር 3 ሆኑ። ጎረቤቶች አሁንም ተሰበሰቡ። ዋው ምን አይነት ደስ የሚል ነገር ነው! ላንተ አንድ ፈረስ ሄዳ 2 ፈረስ ይዛልህ መጣች ምናምን ብሎ ተሰሩ። እሱ አሁን ምን አለ? የእግዚአብሔር ፍቃድ ነው፣ ለበጎ ነው፣ ሁሉም ነገር እግዚአብሔር ያውቃል አለ። ከዛስ አንዱን ፈረስ ግልቢያ ላለማምደው ብሎ ልጁ አንደኛው ፈረስ ላይ ወጥቶ መጋለብ ጀመረ። ሲገለብ የሆነ ሰዓት ላይ ጣለው። ፈረሱ አዲስ ነበረና ጣለው። ከዛ እግሩ ተሰበረ። የልጁ እግሩ ተሰበረ። ከዛ አሁን ጎረቤቶች ተሰባሰቡ። ምን አይነት መዓት ነው ይዛለህ የመጣችው እቺ ፈረሲቷን ሁሉ አማረው ምናምን ተናገሩ። እሱ ግን እንዳታማረው ፈጣሪ ለበጎ ነው ይሄን ነገር ያዘጋጀዋል ብሎ ልጁን ሄዶ አሰከመው። ወጌሻ ወስዶ ምን ብሎ እቤት አስተኝቶታል። ከጥቂት ጊዜ በኋላ አገራችን ላይ ተራት ገብቶብናል ተብሎ ንጉሱ በየቦታው እየዞረ ወጣቶችን እየሰበሰበ እየወሰደ ነበር። በዛ ሰዓት ወደ እነሱ ሰፈር ሲደርስ እዛ ሰፈር ላይ ያሉት እንዳለ ወጣቶችን ሁሉ ወስዶ የዛ የሽማግሌ ልጅ ሳያው ግን እግሩ ተሰብሯል። ስለዚህ ይሄኛው ልጅ እግሩ ተሰባራ ነው ብሎ ትቶት ሄደ። በዛ ሰዓት ጎረቤቶች ሁሉ አዘኑ። ምክንያቱም ልጆቻቸው ሄደዋል። ከዛ ጦሩም በጣም ኃይለኛ ነበረ። ድንበር ላይ ተሰልፈው ብዙ ሰው ወደመ። ብዙ ሰው ህይወት ሞተ። እነዛ ወጣቶች ሁሉ ሞቱ እና ይሄ ልጅ ግን ቀረ። አሁንም ጎረቤቶች አንተ ታድለሃል አሉት። ቅድም ምን ሲሉ እንደነበረ እንግዲህ ታውቃላችሁ። አሁን አንተ ታድለሃል ልጅህ ተረፈልህ ምናምን እመኒ አንቺም የመጣውን ነገር ለበጎ ነው ፈጣሪ ለበጎ ሲያዘጋጀው ነው ብለሽ ብትቀበይ ነገ የተሻለ ደረጃ ነው የምትደርሺው። አየሻ ያ ሰውዬ በጣም አቅሙ ደካማ ነበረ። ልጁ ቢሞትበት አሰሪው እንዴት ነው የሚተዳደረው? ማን ነው የሚያስተዳድረው? ማን ነው የሚጦረው? ነገር ግን ፈጣሪ ፈጠረው። መጀመሪያ ፈረሲቷን ወሰደበት። ፈረሲቷ ስትሄድ ግን እሱ አመሰገነ። ነገር ግን በዛትክ 2 ፈረስ ጨምሮ ሰጠው። አሁንም የልጁ እግር ተሰበረ። አሁንም አመሰገነ። ከዛ እንደዛ ሆኖ ልጁ በህይወት ኖረ ማለት ነው። ነገር ግን ፈረሲቷን ፈጣሪ ባያጠፋት ኖሮ ይሄ ልጅም አይሰበርም። ልጁ አልተሰበረም ማለት ደግሞ ጦርነት ገብቶ ይሞት ነበር። ነገር ግን ፈረሲቷ ጠፋች። ሌላ ፈረሶችን ይዛ መጣች። ልጁ ሊጋልብ ፈለገ። እግሩ ተሰበረ። አሁን ልጁ ተጎድቶ ሆነ። እግሩ ቢሰበር ይድናል። ነገር ግን ህይወት ቢጠፋ መቼም ተመልሶ አይመጣም። ይህ ሰው ደግሞ በዛት ሽማግሌ ነው። በጣም ራሱን እንኳን እንትን ማድረግ ማይችል ነበር። በጣም የደከመ ነበር። ነገር ግን ፈጣሪ የተሻለ ነገር ሰጠው። ስለዚህ አንቺም ብትሆኚ ሁሌ የተሻለ ነገር ነው ማሰብ ያለብሽ። እመኚ። መቼም አታማርሪ። ራሴን ላጥፋ እንዳትዪ። መቼም ራሴን ላጥፋ የሚል ሐሳብ እንዳይመጣብሽ። ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። ይመቻችሁ። ለብዙዎች ተደራሽ እንዲሆን ኮሜንት እና ሼር ማድረጉልኝ። አመሰግናለሁ።